ያለንበት ዘመን ነገሮች ሚዛናቸውን የሳቱበት ነው። ይህ አሁን ያለንበት ጊዜ ሁሉም ነገሮች ባላንሳቸውን ለቀው ወደ አንድ ጫፍ ያዘነበሉበት ጊዜ ነው። ኤቭሪቲንግ ኢዝ ቱ ዘ ኤክስትሪም። እና በጣም ከገረሙኝና ሚዛናቸውን ከሳቱ ነገሮች አንዱ የሰሞኑ ሰርግ ነው። አንድም ጤናማ ሰርግ አላየሁም። አንድም ሚዛኑን የጠበቀ ሰርግ አላየሁም። ትልቋ ሴትዮ ገና ዘሎ ያልጠገበ ፍንዳታ ታገባለች። ሽማግሌው የልጁን እኩያ የምትሆን አንድ ፍሬ ልጃገረድ ያገባል። አሊያም ጎሽ እነዚህ ይመጣጠናሉ፣ የዕድሜ እኩያሞች ናቸው ብለን ስንል ሁለቱም ገና ቃቃ ተጫውተው ያልጨረሱ ሕፃናት ናቸው። ሰርጋቸው ራሱ የቃቃ ባልና ሚስት የሚጫወቱ ነው የሚመስለው። ዘመኑ ሚዛኑን ስቷል ብዬ ስል የዕድሜ ያለመጣጣም ብቻ አይደለም። የሰሞኑን ሽምግልናና ጥሎሽ ተመልከቱ። የሰሞኑን ጥሎሽና ሽምግልና ስናይ ደግሞ ሚዛን መሳት ብቻ ሳይሆን ፈጽሞ ሚዛን ብሎ ነገር የለም። ጥሎሽ መልኩን ቀይሮ መጥቷል። ጥሎሽ ጥሎን ሄዷል። ለጥሎሽ 10 ሚሊዮን ብር ጥሬ ገንዘብ፣ የ40 ሚሊዮን ብር የኤትላንድ ክሩይዘር፣ የ30 ሚሊዮን ብር ወርቅና ዳይመንድ አጠቃላይ ወደ 75 ሚሊዮን ብር ገደማ ሲሰጥ ታይቶም ተሰምቶም አይታወቅም። ግን ይኸው በነፌኔ ዘመን ሁሉንም አየነው፣ ሰማነው። ምን ይሄ ብቻ 12 ብዛት ያላቸው 10 ሚሊዮን ብር ዋጋ ያላቸው ቼኮች፣ የ32 ሚሊዮን ብር መኪና እና የ4 ሚሊዮን ብር አልባሳትና የ4 ሚሊዮን ብር ግምት ያላቸው ወርቆች እንዲሁም የ4 ሚሊዮን ብር ዳይመንድ ቀለበት አጠቃላይ ወደ 320 ሚሊዮን ብር ጥሎሽ። አሁን ይህ ምንድን ነው የሚባለው ጋይስ? ይሄን ጥሎሽ ሰጥቶ ገዛት ነው የሚባለው ወይስ አገባት ነው የሚባለው? በጣም ግራ ነው የሚያጋባው። ስለዚህ ጥሎሽ በጣም ብዙ ነገር ተብሏል። አንዳንዶች በጣም ነገሩ ስለተጋነነ ግራ ገብቷቸው ምንድን ነው ያሉት? ይሄ ማኒ ላውንደሪንግ ነው፣ ሀብት ማሸሽ ነው እንጂ ጥሎሽ አይደለም ብሏል። ሌሎች ደግሞ ጥሎሽ ሳይሆን ይሄ ነገር ሽያጭ ነው ብለዋል። አንዳንዶች ደግሞ በጥሩ ዋጋ ነው የገዛት፣ በጣም አሪፍ ነው አሉ። ሌሎች ደግሞ መሽኛሽ ወርቅ ማለት አንቺን ነው አሉ። እና ዘመኑ ባላንሱን ስቷል ብዬ ስል በብዙ መልኩ ነው ባላንሱን የሳተው። እድሜ ብቻ አይደለም፣ ሀብት ብቻ አይደለም፣ ጥሎሹም ኤቭሪቲንግ ቱ ዘ ኤክስትሪም ነው። ሰው ምን እያደረገ እንደሆነ ፈጽሞ የሚያውቅ አይመስለኝም። በቃ ዝም ብሎ የተሰማውን ፊል ያደረገውን ይህንን ላድርግ ብሎ ማይንድ ውስጥ የመጣውን ነገር ዝም ብሎ ነው የሚያደርገው። ስለሌላው ድሃው ማህበረሰብ ምንድን ነው የሚሰማው? እኔ ይህንን ነገር ሳረግ ሌላው ሰው ምን ይሰማዋል የሚለው ፈጽሞ አያሳስበውም። እና ብዙዎች ይህንን ጥሎሽና ሰርግ አይቶ በጣም ተማረው በጣም የተለያየ ነገር ብለዋል። ስንቱ የሚበላውን አጥቶ ጦሙን በሚያድርበት ሀገር እንደዚህ መሞላቀቅ ምን ይባላል ብለዋል። እግዚአብሔር ይፈርዳል ያሉም አሉ። በድሃ ህዝብ ተከበ ይህን ያክል መቀናጣት ምን ይባላል? አይ መሬት ያለ ሰው ብሏል ደግሞ አንዳንዱ በቁጭት። ቁርሱን በልቶ ምሳውን መድገም ያቃተው ምስኪን ድሃ በሞላበት ሀገር እንዲህ መሞላቀቅ ግፍ ነው ብለዋል። ይሄ በጣም ራስ ወዳድነት ነው። ሴቶች ገና ሰርቶ የሚለወጥ ወጣትን እንዲገፉ የሚያደርግ ተግባር ነው። ለእኛ ለድሃ ወጣቶችስ አታስቡም እንዴ ብሎ ያሉም አሉ። በጣም ያሳዝናል። ድሃ አያገባም የሚል መልእክት አለው። አንዳንዶች ደግሞ በቃ ሆዲፍ ጆ ብሎ ባጭሩ ጊዜ ለኩሉ ብለዋል። ይሄ ድሃ ላይ ጆተኒ መጫወት ነው። ጎበዝ ተቅጠናል፣ መኖር ፈራን ያሉም አሉ። ስለዚህ ብቻ ዘመኑ ሚዛኑን ስቷል ብያለሁ። በእኔ ምልከታ ይሄ ያለንበት ዘመን ሚዛኑን ስቷል። ኤቭሪቲንግ ኢዝ ቱ ዘ ኤክስትሪም። ሁሉም ነገር ወደ አንድ ጫፍ ያዘነበለ ነው። በድሃና በሀብታም መካከል ያለው ክፍተት በጣም እየሰፋ ነው። ስለዚህ ጋይስ ብቻ ይህንን ዘመን ምን እንደምናደርግ አላውቅም። እኔ ትዝብቴን ነው